ቆይ ግን አሁን ምን ይለኝ ይሆን? ወደ ስራ ተመልሰሻል ይለኛል ወይስ? አሁን ወደ ስራ ተመልሰሻል ሲለኝ ዝልል ብዬ ግንባሩ ነው ሳም የማደርገው። ራና እባክሽ ተረጋጊ። ኧረ እባክሽ እንዴ ሲጀመር ይሄ መንቀልቀልሽ ነው ከዚህ ቀደም ስራሽን ያሳጣሽ አይደል እንዴ? እንዴ ተረጋጊ። ሲጀመር ነው ቤት ነኝና ነው ግንባሩን የምስመው ዘው ሚስቱ ተሳመው እንጂ ይልቅ አሁን ተረጋግቼ ወደ ስራ ተመልሰሻል ሲለኝ እንዴት አድርጌ ማመስገን እንዳለብኝ ነው ማሰብ ያለብኝ። አለቃ ወደ ስራ ስለተመለስኩኝና ካንተ ጋር በድጋሚ ስለምሰራ በጣም እድለኛ ነኝ። በጣም ደስ ብሎኛል። አይ እንደዛ አይሆንም። እንደዚህ ካልኩት ደግሞ የኮራው ምናምን ነው የሚመስለው። ወይ እንደው አለቃ እንዴት ቸግሮኝ እንደነበር በእውነት ለነፍሴ ነው የደረስክላት። እንደው ለኔ እንደደረስክልኝ እሱ የላይኛው ይድረስልህ እንጂ። ኧረ ምን ነው እንጂ የምን ችግር ማውራት ነው? ሲጀምር ቆፍጠን ማለት ነው እንጂ ሲጀምር ወደ ስራው ከመለሰኝም ራሱ እንደ አህያ ስራ ስለሚጭንብኝና ዝም ስለሚለው ነው የሚሆነው። ስለዚህ ምንም እንደዚህ መሆን አያስፈልግም። ሲጀምር ማመን መቻል አለብኝ። እንደኔ አይነት ሰራተኛ ከየትም ፈልጎ ማግኘት ስለማይችል ነው ወደ ስራ የሚመልሰኝ። እዚህ ድረስ አስመጥቶኝ ማለት ነው። ወደ ስራሽ አልተመለስሽም ቢለኝ ይሄን ድራንስቼ አናቱን ነው የምለው። ምን እያደረግሽ ነበር? አይ ምንም። ይሄንን ጊታር የሰሩ ልጆች እኮ እንደምን ያክል ጥበበኛ ናቸው ብዬ እያደነኩኝ ነበር። አለቃ ለምን ነበር የፈለገኝ? በሰላም ነው የፈለኩሽ። ወደ ስራሽ እንድትመለሽ ይፈልጋሉ። አይገርምም? እኔ ራሱ ገምቼ ነበር። በጣም ይቅርታ፣ ትንሽ ስሜት አይሆኝ ነው። እና ስራ ስትጀምሪ መጠንቀቅ ያሉብሽ ነገሮች አሉ። መቼም ታውቂያቸዋለሽ አይደል? ምኖቹን ነው አለቃ? ለመባረር ያበቁሽ ነገሮች። እንዴ እሱማ እኮ ሚስት ናት እንጂ እኮ ምንም ያደረኩት ነገር የለም። እንዴ እኔ ምን ተረዳሁኝ መሰለህ? ቅናት በጣም መጥፎ ነገር ነው። እኛ ሴቶች ደግሞ ከልባችን ስንወድ በጣም ነው የምንቀናው። ግን ከዚህ የተረዳሁት ነገር ቢኖር በጣም እንደምትወድ ነው። እውነት? እስኪ ማነሽ ሀና፣ እስኪ ተረጋጊ፣ አትለፍለፊብኝ። ምን ላድርግ አለቃ፣ ደስታው እኮ ነው። በቃ አሁን ታያለህ፣ 3 ቀን በሙሉ እንደዚህ ነው የሚያደርገኝ። አረ እንደዚህ ያስለፈልፍሻል? አዎ፣ ግን 3 ቀን ብቻ ነው፣ ያው እስከምረሳው ድረስ። በቃ እንደዛ ከሆነ ከ3 ቀን በኋላ ተመለሻ። ምን ልትሆኚ ነው እንዴ? ስራ ልጀምር ነው። ካፈርክ ችግር የለውም፣ መዞር ትችላለህ። አንቺ ትጀምርሻል እንዴ? ገና ከመምጣትሽ እንዳልሸኝሽ። አንቺ አያ አይደል አለቃ፣ ለስራ ምን ያክል ዝግጁ እንደሆንኩኝ። በቃ አሁን ያው ስራዬን ጀመርኩኝ ማለት አይደለም። ምን ልትሆኚ? በጣም ይቅርታ አለቃ፣ የኔ መሳቢያ መስሎኝ ነበር። በቃ ነገር አሰባለሁ። አንቺ ልብስና ፋይል አንድ ላይ ፋይል ታጨማድጃለሽ። እዛ የለመድሽው መከረኛ ቦርሳሽ ኩታችሁ። ወይኔ ምን እንደሚሻለኝ አላውቅም። መጣሽ ደግሞ ቢሮውን በአንድ እግር ልታቆሙ። ትንሽ ሰላም አግኝቼ ነበር። እሺ እናንተ እንዴ ለይሽ እንዴት ነው? ቆይ ምንድነው? በስ ተኮራርፋችሁ እንደ ስራ የምትሰሩት? እንዴት ናችሁ? እንዴት ነሽ አኔ? አለሁ። እኔማ በጣም ደህና ነኝ። አንድ የተረዳሁት ነገር ግን እኔ እዚህ ቢሮ ውስጥ ከሌለሁኝ በጣም ቀዝቃዛ እንደሆነ ነው። እንዴ አንቺ ጋር ሌለሽ እኮ በቃ ቢሮ ራሱ እኮ ጸጥ ነው ቢለው። ተመልሼ
መልሼላችኋለሁ። የምርሽ ነው? አዎ ብታይ ያለቃችሁ እግሬ ላይ ወድቆ ተለማምጦ ነው ያመጣኝ እንጂ እኔ እንኳን እምቢ ብዬው ነበር። አዎ ኪራ የሚለማመጥ ሰው ነው ያስታውቃል። እንዴ ታዲያ ቆይ ምንድነው የሚያስቃችሁ? እውነቴን እኮ ነው። አራም ነንሻል። እኛ ራሱ እኮ ሀና ጋር የሚላክ ሽማግሌ ይፈልጉ ተብለን ስንፈልግልሽ ነበር። አዎ አየሽ አይደለ? እንደዚህም አትጠቂ ሰራተኛ ነው መሆን ያለብሽ። ኧረ እኔ እንኳን ተመለሽ በእናትሽ። እንዴ እዚህ ቢሮ ውስጥ እኮ በቃ ብቸኝነት እኮ እንደዚህ በቃ ቁርጥምጥም አድርጎ ሊበላኝ ነበር። አንቺ ከመጣሽ ግን በቃ ይኸውልሽ ብቸኝነት አበቃ። ቆይ እኔ የምለው እንኳን ደህና መጣሽ የምትሉኝ እንደዚህ በደረቁ ነው? አረ ቡና አለሽ? ነይ እንሂድ፣ እንደውም አሁን እጋብዝሻለሁ። እንዴ አረ ልሷ ገና ከመምጣቷ እንዳታስቆጣት ደግሞ በኪራ። እንዴ በቃ አንቺ ደግሞ ምን ደረሰኝ አልቆ ሊቀበሉ ሂዷል ምናምን አትይም እንዴ? ይሄ ጠፋሻል። ኪዬ አንቆይም። እሺ ና ባይ። አሽቃባጭ ሆነልች። ቆይ ግን ኪያ ለምንድን ነው በዚህ ልክ ስለሱ የምትናደጁ? እንዴ ምን አገባሽ? በቃ አርፈሽ ስራሽን ስሪ። ኪዩ አስቀምጪ። እሺ መጣ። ሚና ቆይ ፎቶ የተነሳው ነው። በቃ አብረን እንነሳ። ቆያ ለብቻዬ ልጨርስና ከዛ በኋላ እንነሳለን አይሻልም? አረ እሺ። ትንሿ ግን ምነው ትምህርት አረፈደብሽም? በጣም ነው እንጂ ረፈደብኝ። አሁንማ የሚያስገቡኝ ራሱ አይመስለኝም። በቃ ሂጂ ከረፈደብሽ። ቀድመሽ አትናገሪም እንዴ? እሺ በቃ ደህና ዋል። እሺ። ኧረ ቀስ በይ። አይ ምንም ደህና ፎቶ አላነሳችኝም። ምን ነው ግን በጠዋት የሁሉ ፎቶ በሰላም ነው? አዎ እባክሽ ለግል ጉዳይ ፈልጌ። ሚና ልብስ ልቀይርና አንዱ ለፎቶ አታነሽኝ? ውይ ጽዬ ስራ ረፍዶብኛል። በጣም አዝናለሁ። ባይሆን ከፈለግሽ ፎቶ ቤት ሄደሽ ተነሽ። እሺ ምንም ማድረግ አልችልም። በሰው ስራ አልገባም። ጽዬ ቻው ቻው። አሁን ምን አለበት ሁለት ፎቶ ሁለት ሚና እማ በጠዋት ተነስተሽ ምን እየሰራሽ ነው? ቆይ ትንሽ አገገምኩኝ ብለሽ የቤት ውስጥ ስራ መስራት ጀመርሽ? ያቺ ሀዊ ሄዳ ነው አንቺ የምትሰሪው? ሀዊ አንቺ ሀዊ፣ ቆይ አንቺ ሄደሽ ነው ምሩ ስራ የምትሰራው? አንቺ እኮ እዚህ ቤት የተቀጠርሽው እሷ ስራ እንዳትሰራ ነው አይደል እንዴ? አዎ እንዳትሰራ ብልሃል። ግን ምን ስራ ይዘሽ ነበር? ይኸውልሽ ትሰሚኛለሽ፣ ስራ ብትይዥም ኖሮ እርግፍ አድርገሽ ተሽመተሽ እሷን አግዢ ብዬሻለሁ አይደል? አንቺ አትሰሚኝም ነው። እሷ ከሰማች ልንገራት እኮ ብዬ እንዴ። እኔ እሰራለሁ ብያት ነበር ግን ድርቅ አለች። እኔ ምን ማድረግ እችላለሁ? እና አትቀሰቅሽኝም ነበር? እንደዚህ ሲሆን ለምን ዝም አልሽ? እንዴ ተኝተሃል ብዬ እኮ ነው። መንቀሳቀሱም ደግሞ ለሷ ጥሩ ነው። አንቺ ማነሽ? ዶክተር ነሽ ወይስ ምንድን ነሽ እንደዚህ የምትይው? ቆይ መራመድ አቅቷት እሳት ውስጥ ብትወድቅ ዝም ብለሽ ነው የሚመስልሽ? ኧረ በስመ አብ በል። እሱንማ ያምጣው ነው። ከዛሬ ጀምሮ አይደለምና ስራ መስራት ውሃ ስትቀዳ ባያት እራሱ አንላቀቅም። ሰማሽኝ አይደል? አሁን ግቢና ምግቡን አምጪ። እሺ አየሽ አይደለም እምቢ እያልሽ በቃ እኔንም ታስቆጭኛለሽ። እና ምንድን ነው ራብሽ እንዴ? እሺ እኔ ራሴ ነኝ በእጄ የማጎርስሽ። ሀዊ ምግቡን አፍጥኝው። የኔ ልዕልት ቆንጆ አድርጌ ነሽ የማጎርስሽ። አንቺ ሀዊ። ሀና 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 የለችም እንዴ? አንቺ ላይ መጣሽ? ወጣ ብላለች ለሻይ። ምን ማለት ነው? 3:00 ላይ ገብታ 3:50 ላይ ለሻይ መውጣት? እዚሁ ነች፣ ቅርብ ነች። ባይሆን ምን ፈልጋ ነው? እኔ ልስራለሁ። በቃ ከስተቷ አትማርም ማለት ነው። አሁን እኮ ስለ ሆዷ ሰፊ ውይይት አድርገን ተስማምተን እንደውም ምንድነው ጾም እጀምራለሁ ምናምን ብላኝ እኮ ነው የወጣችው። ማ እኮ ሀና ልትጾም በፍጹም አታረገውም። በቃ ሼኖክ ስራ ካልያዘ ለሱ ስጭ፣ እሱ ይስራው።
አዎ አብረው ነው የወጡት። በዛውም ደረሰኝ ያመጣሉ መሰለኝ። እንደውም ጥሩ ነው። በቃ እስኪ እግረ መንገዳቸውን ቢያንስ አንድ ስራ ይስሩ አንድ ላይ። አንቺም ስራ ከሚበዛብሽ በቃ እኔ ጨርሰዋለሁ። አረ ችግር የለውም አይበዛብኝም። ባይሆን ስጠኝና ጨርሼ ያመጣልሃለሁ። እርግጠኛ ነሽ? በኋላ አለቃዬ ስራ ያበዛብኛል ብለሽ ሄደሽ እንዳታሚኝ። አታስብ። በማህም አንተ ጋር ዞሮ ዞሮ ተመልሶ መምጣቱ አይቀርም። በቃ መታማቴ ካልቀረማ ስሪያት። መጀመሪያ የምታደረድረኝ ብለህ ነው እንጂ መስጠት አይቀርም። ለናንተ የሚመጥን ቅንጡና ማራኪ ኮምፓውንድ አፓርትመንቶችን እየገነባን ነው። በመሃል አዲስ አበባ በለጋር መንደር ላይ ዘመናዊ አፓርትመንት ቤቶችንና የንግድ ሱቆችን በመሸጥ ላይ ነን። በረጅም ጊዜና በአመቺ አከፋፈል ስርዓት ከ10% ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ አፓርትመንት እንዲሁም የተለያዩ የካሬ ስፋት ያላቸው የንግድ ሱቆችን ከልዩ ቅናሽ ጋር ያገኛሉ። ለመኖርም ሆነ ለኢንቨስትመንት ተመራጭ በሆነው በዚህ ውብ መንደር የቤት ወይንም የሱቅ ባለቤት ለመሆን በስክሪኑ ስር ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ቤቱ እንዲቆሽሹ ይብስማ። ለምን ተመለሽ? ሰዓት ረፈደ ብሎ እኮ አትገቢም አሉኝ። ውይ በጣም ረፍዶ ነበር እንዴ? አሁን ከዚህ ስወጣ ራሱ እኮ 2 ሰዓት ተኩል ሆኖ ነበር። ውይ ይቅርታ፣ እኔ ነኝ ሰዓቱን ሳላይ ያስረፈድኩብሽ። በቃ አትናደጂብኝ። አረ ችግር የለውም እንዴ። በቃ አትደበሪ። የአንድ ቀን ትምህርት ነው፣ ያን ያህል አይጎዳሽም። አረ አልደበረኝም እኮ እንደውም ሳጠና ውላለሁ። አዎ በቃ ለበጎ ነው ማለቱ ይቀላል። እሺ እና በቃ ከመጣሽ አይቀር ወጣ ብዬ ልምጣ፣ ኪራ ጋር ልሂድ። አዎ ሂጂ፣ ስራ ካለ ሰራለሁ። ለምሳ ከመጣችሁ ምን ሰርቼ ልጠብቃችሁ? አይ ለኛ እንኳን አትስሪ፣ እኛ ውጪ ብንበላ ይሻላል። ኪራም እዚህ ድረስ መጥቶ ከሚመለስ እዛው አካባቢ የሆነ ምግብ ቤት እንበላለን። ባይሆን ላንቺና ለኔ ነው የፈለግሽውን ነገር ስሪ። እሺ በቃ ሰራለሁ። በቃ እንኳን መጣሽ። እንደውም እዚህ መዋል በጣም አስጠልቶኝ ነበር። እሺ ችግር የለውም። እኔም ትንሽ ላጥናና እኔና ሳትመጣ ሰራለሁ። እሺ በቃ እኔም ፀሐዩ ሳይበረታብኝ ኪራ ይልጋል ልሂድ። ቻው በቃ እሺ። አንቺ ማትረቢ በጧት አስቆጣሽኝ አይደል? ቆይ ከኔ ምንድነው የምትፈልጊው? ወይስ እንደ ወንድሜ ገለሽ ልትገላገይ ነው? ደግሞ መልስ ትመልሽኛለሽ እንዴ? እግዚአብሔር አውቆ ለእባብ እግር ነሳው። ላንቺም እግዚአብሔር አውቆ ይሄ መርዛማ ምላስሽን አንደበትሽን ነሳሽ። ልብስ ነሽሽ። እኔ እዚህ ያለው መቼም አጠነክሪም። እኔ ሀዊ ምን ያህል ለዓላማዬ ጨካኝ እንደሆንኩ አታውቂም። በተለይ ደግሞ ለእንዳንቺ አይነቷ መቼም አልመለስም። እሺ መቼም አንቺን ገድዬ ብታሰራ ሰው አይቆጨኝም። እሺ ቢያንስ ወንድሜ ያልኖረውን ህይወት አትኖሪ። ሙሺ እሺ አንቺ ማትረቢ አታመጪም። እሺ ምለቅሽ መስሎሻል አይደል? እንደውም ህይወት ምርር ብሎኛል። አንቺን ገድዬ እስር ቤት ገብቼ መሞቻ ቀን የምጠባበቅ ይሻለኛል። መኖር ፈለግሽ አይደል?
መኖር እየፈለጉ ግን እንዳለ መኖር የሚያስጠላ ነገር የለም አይደል? ወንድሜ ከአንቺ ጋር ህይወት ነበር መኖር የፈለገው። አንቺ ግን ማያዛልቅ ተስፋ ሰተሽው ፍቅር እንደያዘው ስታቂ ትተሽ ወደዚህ መጣሽ። እባክሽ ተይኝ። አንቺ መናገር ችለሽ ነው? ሰምቼሻለሁ፣ እያወራሽ ነው። እስከ ዛሬ እያስመሰልሽ ነበረ? በፍጹም አላስመሰልኩም። ማውራት ቻልኩ። አዊ የማወራው ነገር ይሰማሻል? እንደ እስከ ዛሬ በውስጥ አይደለም አይደል ማወራ? ዞሮ እባክሽ አታስመስይ። እኔ ነው መሰልኩሽ እንደዚህ ስትይ ማምነሽ? የእውነቴን እኮ ነው። ገና አሁን ነው ማውራት የቻልኩት። እንደውም እንኳን አሁን ማውራት ቻልሽ። በደንብ መኖር ስትመኝ እንዳትኖሪ ነው ማረግሽ። አዊ በቃ እባክሽ ለምንሽ ተይኝ። እንደዚህ አታድርጊ፣ በኋላ ይቆጭሻል። በፍጹም አይቆጨኝም። እንደውም ይቆጨኝ ምን እንደሆነ ታውቂያለሽ? ወንድሜን ከእንዳንቺ አይነቱ አስመሳይ ሴት አለመጠበቅ አለመቻለሁ። በቃ ይሄ እኮ ህይወት ነው። በሰዓቱ የራኩት እንደዚህ እንዲሆን አይደለም። በቃ እኔ እንደሱ አልገባውም ብዬ ስላሰብኩኝ ነበር። ለማን ነው ያስብሽው? ለሱ ነው? አዎ በጣም ያመኛል። ደግሞ በእኔ ህመም እሱ እንዲሰቃይ አልፈለግኩም። በመጨረሻ ሰዓት ምንም ብትይኝ አልሰማሽም። እንደፈለግሽ አስቢ። ግን እንኳን አንቺ ገና ልጅ ነሽ። በዚህ እድሜሽ እንደዚህ በቀልና ጥላቻ ይዘሽ ስትጓዥ ሳይሽ በጣም ገርሞኛል። ሰውን ስትወጂ እኮ እንደዚህ ነው። እሱን የነካብሽን እንደ ሰደድ እሳት እያሳደርሽ ከምድረ ገጽ ታጠፊዋለሽ። ምን ነው የመጨረሻ ሳቄ ልሳቅ ብለሽ ነው? አሁን እንደዚህ ማድረግሽን ሳይ ወንድምሽ ደስተኛ የሚሆን ይመስልሻል? እሱን አንቺ ልላክሽና ጠይቂው። በጣም የሚያፍርብሽ ይመስለኛል። እሱም ልክ እንዳንቺ ነገ ምን ይሆናል ብሎ ሳያስብ በስሜት ተመርቶ ነው እንደዚህ አይነት ነገር ያደረገው። ስለዚህ ሀዊ አንቺ ገና ጊዜ አለሽ። ልክ እንደ ትልቅት ልምከርሽ፣ አስቢበት። ሀዊ እባክሽን ቆም ብለሽ አስቢው። አሁን ጤናሽ እንደዚህ ከተመለሰ በኋላ ምተው ይመስልሻል? አላደርገውም። እሺ ቆይ አንቺ መጉዳት ፈልግ እስካሁን ምን ያዘኝ? ለናውም እኮ በጽሁፍ ማስረዳት እችል ነበር፣ ግን አንቺን ድጋሚ መጉዳት ስላልፈለግኩኝ ነው። ጥሎብኝ ገሎ የሚያድነኝ ሰው አልወድም። ግን ገሎ እንደሚቀር ሰው አረመን የለም። ሀዊ እባክሽን እንደ ወንድምሽ ባልሆንልሽም እድል ስጭኝና ልካስሽ። አላረገውም እሱ። አዊ ጨካኝ እንዳልሆንሽና አሁን የምታደርጊው ነገር በሙሉ አንቺ ባህሪ እንዳልሆን አውቃለሁ። አታቂም? አውቃለሁ። ወንድምሽ ደግሞ ስለ አንቺ ምን ያክል እየነገረኝ እንደነበር ብታይ። ስለዚህ አንቺ ከምታስቢው በላይ አውቅሻለሁ። እባክሽን አዊ አስታውይ። ግን ለናሁም እንደማትናገሪ በምን እርግጠኛ ልሆን? እሱ ቃሌ ነው። ደግሞ መናገር ብፈልግ እስካሁን ነግረው ነበር። አምላኬ ወይ እስከ ዛሬ ፈተንከኝ ለዚህ ነበር። ምናልባት እኮ ሀዊን ወደ የት ያመጣት በእኔ ምክንያት እንድትቀየር ይሆናል። ሀዊ ምን እያደረግሽ ነው? ቆይ ተረጋጊ። በኋላ ቢቆጭሽ ነገር እንዳታደርጊ። ቆይ ስንት ነገር አውርተን ወንድሜ ማንቺ ነው ምንሆነሽ ገደል የገባው? ሀዊ ጉድ እኮ ነው። ሰው እንዴት ቢሮ ማጽዳት ይናፍቀዋል እንዴ? ቢምቢ ይሄው እኔ ከቢሮ ለተወሰኑ ቀናት ብጠፋ ቢሮውን እንስሳ በእንስሳ አድርገው ጠበቁ። አንቺ ኢኮኖሚክስ ቆይ አንቺ ምን እያደረግሽ ነው እንዴ? ቢምቢ ወራታ ይሄው እኔ ባልኖር እኮ አጥፍታችሁ ስለማታውቁ ቢሮ ሁሉ ቁስሽ ብሏል። ጭራሽ ቢምቢ አፈራ። እሺ ቆይ ቀስ ከተጥለኝ ወይ እቅዳለ እንዴ? አንቺ በቃ የሆነ ጥፋት እያጠፋሽ ሰው መጠበቅ ትወጃለሽ አይደል? እዚህ ቢሮ ምን ያደረግሽው እንዴ? ምን አደረኩኝ? ቆይ ቢምቢዋን ስላባረርኳት ደብሮ ነው? እኔ አመጽደው ብላችሁ እኮ ነው ቢሮ ይሄው እንስሳ በእንስሳ ሆኖ። ሻውኛች እኔ ምን ወይ ደግሞ በዛ ፊልት ገዝቼ ልምጣ እንዴ? ሀና ወይ እሺ ቅዱሴ ቁጭ በል። የሚያምር ቢሮ አለ እባክህ። ቢሮማ እንደምታየው ቆንጆ ነበር፣ ግን ምን አውቃለሁ እንደምታየው ምንም ጤነኛ ሰራተኛ የለም። የሆነች የተንቀለቀለች ትመስላለች። ቆይ ምንድን ነች? እሷን እኮ ነው ከጽናት ጋር ተጣሉ ያልኩ። ስትሰራ ጎበዝ ናት፣ ግን ደግሞ ቅዱሴ ይሄ ተጓዳኝ ጥፋቶቿን እኔ አልቻልኳቸው። ምሳ ሰዓት ትወጣና ይኸውልህ እንደ ቡና ቀማሽ 2-3 ቦታ እኮ ነው ጠጥታ የምትመጣው። ምን ቡና ትወዳለች? ቀላል እለዋ ላይ ቢተከልባት ራሱ ደስ የሚላት ነው ይመስለኝ። ትቀልዳለህ እንዴ? ቡና ስጠጣ እኮ ነቃ ደንገጥ ነው የምትለው።
ቡና ቆይ ምኑ ይጠላል? ለካ በዚህ ነገር አንድ ናችሁ። ቢጤህን አገኘህ አይደል? እና እንደዚህ ዝርያዎቻችን ሲገኙማ ተመስገን ነው ማለት ያለብን። እየሷን ግን ለየት የሚያደርገው ቅዱሴ ምግብ ላይም አደገኛ ነች። ትዞራለችም ትበላለችም። ኧረ እባክህ ቆይ ከመቼው ነው ይሄን ሁሉ ያጠናው? ኧረ ተወኝ ቅዱሴ፣ ሳልፈልግ ለስራዬ ስል ይኸው ትዕግስተኛ አደረገች። እንግዲህ ሁለት ወዶ አይሆንም፣ አንዱን መምረጥ ነው። ስራ ላይ በጣም ጎበዝ ናት። ግን ቆይ ጽናት እንደመለስካት ታውቃለች? አዎ ግን በደንብ አልነገርኳትም። ያው ግን ሌላ ልምድ ያለው ሰራተኛ እንዳጣው ታውቃለች። ግን ይሄ ነገር ድጋሚ ትዳራችሁ ውስጥ ችግር እንዳይፈጥር ከመመለሰው በፊት ቀድመ መንገር ነበረብህ። አንደኛ ስደውል በጣም ተበሳጭታ ነበር። በዛ ላይ ደግሞ ስራ ላይ በጣም ጎበዝ ናት። ስለዚህ መለስኳት። አይ በቃ እንደመለስካት ንገራት። አረ ዛሬውኑ እንደገባው ነው የምነግራት። አዎ ትንሽ ጠጠር ጋንን ትደግፋለችም ትሰብራለችም። ይሄ ትንሽዬ ጉዳይ መሀላችሁ መቃቃር እንዳይፈጠር ቶሎ መንገር ነው ያለብህ። ይቅርታ ቅዱሴ፣ በባዶ ጨቀጨኩ። ቡና ወይ ሻይ ይምጣ? መቼ ምን እንደምፈልግ እያወቅ ነው የምጠይቀኝ? ኦቤስ ቡና ነው። አብዶ እንድታመጣ ልንገራት። ሀና ሀና፣ ይሄ ነው አይገባችበት ቤት። ዛሬማ አልፋታትም። አሰሪዋ ወጣት ናት ብላኛለች። በእርግጠኝነት እሷን ነው የሚሆነው። ስለዚህ ሳትመለስ እድል መሞከር አለብኝ። እንዴ ጆሲ፣ እዚህ ምን ትሰራለህ? አላስገባም ሲሉሽ በር ላይ ቆሜ ነበር። ያለ አንቺ ትምህርት ቤት ምን እሰራለሁ ብዬ በአጥር ዘልዬ መጣሁ። እንዴ ለምን አልፈህ ትምህርትን አትማርም? ደግሞ ቤቱ እንዴት አወቅከው? አንቺን ተከትዬ ነዋ። ደግሞ አንቺን ለማየት እንደምመጣ እያወቅሽ። እሺ ምን ልታዘዝ? እንድታስጠኝኝና ጎበዝ ተማሪ እንደሆን እፈልጋለሁ። እሺ አስጠናለሁ። ነገ ላይብራሪ ምሳ ሰዓት። እኔ አሁን እዚህ ነው ማጥናት የምፈልገው። እንዴ የት ነው? እዚህ ቤታችሁ። እዚህማ አይሆንም እንዴ። ነገ አስጠናለሁ። ምን ነው ሰው አለ እንዴ? አይ ለጊዜው የሉም፣ ግን መምጣታቸው አይቀርም። በቃ ነገ አስጠናለሁ። አልሄድም። ደግሞ አንቺ ጋር ሆኜ ነው ማጥናት ፈልገው። ብዙ አልቆይም እኮ። እንደዛ አይሆንም አልኩ እኮ። ሰው ቤት እንደምኖር ረስተዋል እንዴ? ካባረሩሽም እኔ ቤት እንሄዳለን። ጆሲ ምን እየሆንክ ነው? እንደዚህማ አይሆንም። ና ጆሲ። እና ከዛ መጡብኝ እላለሁ። ሀና ምን እንደተለጀኝ ታውቂያለሽ? ምንድን ነው? እንደ ተከታታይ ድራማ ማለት ነው። ያንቺን ውርደት ቁጭ ብሎ መስማት። አንተ መስማቱን አይደል የሰለቸ? እኔ ያለሁኝ አይደል እንዴ በየቀኑ የምተወነው? አንዳንዴማ ምን ብዬ እንደምመኝ ታውቃለህ? ምን አለበት መሬት ክፍ ትብላ በዋጠች። ወይ በቃ ከዚህ ቢሮ ውጭ አርፈሽ ተቀመጪ። ምን ያንቀለቅልሻል አንቺ? እኔ አርፌ መቀመጡን ጠልቼው ነው እንደሚመስልህ? ግን በየት በኩል የማልፈልገው ቦታ እኮ ነው የምትልኩኝ። አንዴ እዚህ አንዴ እዛ እየወሰዳችሁኝ እኮ። ወይ ከዚህ ቢሮ ስትሄጂ ራስሽን ገዝተሽ ምንም ነገር ላታደርጊ አስበሽ እንጂ። አሁን እኮ እኔ ምንም አላደረኩም ነበር። ትንኛ እኮ ናት ነገር የፈለገች። ከዛም አንቺ አታፍሪም? ወንበር ላይ ወጣሽ። ቢቆዩ ደግሞ እዚህ ጠረጴዛ ላይ ወጣሽ ልጠብቂያቸው አይደለ? ወይኔ ናቴ፣ ወይኔ ወይኔ ወይኔ። እንኳን እስተመጡ እንዲሁም ሰላማዊ ነገር ማሰብ አቁሟል። አንቺ ቀሰትም እንዴ? አይ ወይኔ ጭንቅላቴ፣ ወይኔ ጉዴ ፈረሰ እኮ። ተጎዳሽ? ተወኝ እስኪ በእናትህ፣ የሆነ ነገር የተበጠበጠው እንዴ ነሰረኝ እንዴ? ኧረ አልነሰረሽም፣ ተረጋጊ እባክሽ። ወይኔ ናቴ። አይ አንቺ ምንድን ነው? ቆይ አትረጋጊም እንዴ አንቺ? እስኪ አይ አልተረፍኩም በእናትህ፣ ፈንክቶኛል አይደል? ኧረ ምንም አልሆንሽም፣ እንደውም ተርፈሻል። ጠርዙ ቢያገኝሽ ኑሮ እኮ በቃ አትርፊም ነበር። ተረጋጊ። ምን ሆነሽ ነው? ጠንከር በይ እንጂ። ወንድም አለም መጣህ አይደል? ሁለተኛ አይደለም ልታወራኝ ደግመህ ስሜን ልጠራ እንዳትሞክር እሺ? አንቺ ምን ያምሻል እንዴ? የሚያምህማ አንተን ነው። ከቻልሽ አሳክሚው እሺ? እቺ ጤነኛ አይደለችም እንዴ? ቆይ ምን እየሆንሽ ነው? ኧረ ቆይ ጠብቁኝ። ወይኔ ጭንቅላቴ፣ ወይኔ ጭንቅላቴ።
ቆይ ጆሲ ምን እያደረክ ነው? ከመጡ ታስቆጣኛለህ። ውጣ። እንዴ ማን አባቱ ነው የሚናገርሽ? አንድ ነገር ይናገሩሽና ይዟት በረረ የሚለውን ዘፈን ነው ማዘፈናቸው። እንዴ አልገባኝም። ደግሞ ስሙ ማለት ነው እንዴ? ምንም አትጨነቂ፣ በእኔ ሙሉነት ይኖርሽ። ቤተሰቦቼም ብዙም ቤት ስለማይኖሩ እኛ ጋር ሄደን ማጥናት እንችላለን። ይኸውልህ ጆሲ ስላሰብክልኝ አመሰግናለሁ። እኔ ግን አሁን የትም መሄድ አልፈልግም። እንደውም ከቻልክ አሁን ውጣ። እኔ ነገ አስጠናሃለሁ። እሺ እንዴት ትፈልጋለሽ? አዎ በእናትህ ሰው እንዳይመጣ። ምሳ ይዘሽው የምትመጪው ምግብ ይጣፍጣል። ምሰራውም እኔ ነኝ ብለሽኛል። ስለዚህ ሙያ እንዳለሽ አስመስክሪ። አረ ጆሲ ለምን ደግሞ አትረዳኝ? ትምህርት ቤት አመጣላለሁ ከፈለግ። አሁን ግን ሄድ። እንግዳ እንደዚህ ነው የምትቀበይው? እሺ ደግሞ እነሱ ማን ናቸው? አሰሪዎች ናቸው? አዎ ወጣቶች ናቸው። ቢመጡም የኔ እዚህ መሆን ያን ያህል የሚረብሻቸው አይመስለኝም። ስለዚህ አልሄድም። እሺ ቆንጂት። ይሄ መሄድ አይደለም። ምግብ ውስጥና ሰው ሳያየኝ ልሸኘው። እንዴ ምንድን ነው ብቻሽን የምታወሪው? አረ ምንም በቃ ምግቡን ላንጣ። እሺ እኔ ባለሙያ ከፈለግሽ ግን ላግዝሽ እችላለሁ። አይ አመሰግናለሁ። ጠብቀኝ፣ እኔ እመጣለሁ። ልክ እንዳንቺ ቆንጆ ምግብ እንደምታመጪልኝ አልጠራጠርም። ምን አይነት የተባረከ ቀን ነው እኔና አንቺን ለብቻችን ያገናኘን። ዋው! ቆይ አንቺ ምን እሺ ነው ግን? ደግመህ መንገዴ ላይ እንዳትቆም እሺ? አንቺ ቆይ ሁለተኛ እንደዚህ አይነት ንቀት እንዳታሳየኝ ብዬሻል ነበር እንዴ? በተለይ ደግሞ ሰው ፊት ለፊት። ምን ነው እሷ ፊት ስለተናገርኩ ደበረ እንዴ? ቆይ አንቺ ምን ለማድረግ እየሞከርሽ ነው እንዴ? እኔ ዝም ማለቴ ነው እንደዚህ እያስናቀኛለሁ? አዲስ ሰው ባየህ ቁጥር እየሄድክ የምትለጠፈው ነገር በጣም ነው የሚያስጠላኝ። ካላወቅከው ልንገርክ ብዬ ነው። እንዴ አንቺ ምን አገባሽ? ቆይ ለምንድን ነው አንቺ የራስሽን ህይወት የማትኖሪው እንዴ? እኔ አስጠላብኝም አማረብኝም እንደዚህ መጨነቅ ራሱ እኮ አይገባሽም። ቆይ እኔ ይህንን ነገር ለመተው ያልሞከርኩ ነው እንደሚመስለው፣ ግን አልቻልኩኝም። እንዴ አንተም እኮ በየቀኑ ሆን ብለን ለማናደድ እኮ እያረክ ያለ ነው የምመስለው። ካናደድኩሽም እኮ እኔን ማየትና መከታተል ነው ማቆም ያለብሽ። እንዴ ለምንድን ነው ቆይ እንደዚህ የምትሆኝ? ምን እንደምልህ ታውቃለህ? እኔ አሁን ያለሁበት ይሄ ስሜት ይድረስብህና ታውቀዋለህ። እንዴ ቆይ አንቺ እኮ የተፈጠረውን ነገር እኮ በግልጽ እየነገርሽኝ አይደለም እንዴ? ቆይ እሺ እኔስ ምን እንዳደርግ ነው የምትፈልጊው? ስንት ነገር የምታቅለድ ምን ነው እዚህ ጋር ስትደርሰው ብሮንክ። ኦኬ እሺ ሀና መጥፎ ልጅ ናት። ኦኬ ከሷ ጋር ሰው ነው እንደዚህ የሚያደርግሽ? ከሷ ጋር መሆኔ ነው እንደዚህ እያበሳጨሽ ያለው? አሁንም አምሮክ ሀና ጋር ነው ያለው። እና ቆይ ምን እንዳስብ ፈልገሽ ነው እንዴ? እኔ እኮ ይኸውልሽ አይምሮ የራሱ ማለት ነው ከዚህ በላይ ሊረዳሽ ራሱ አልቻለም። እንግዲህ ያው ሲና ሀና ታስረዳ፣ እኔ ግን ንዴቴን ላስታግስበት። ይኸውልሽ ትሰሚኛለሽ? ደጋግሜ ነግሬሻለሁ። ሁለተኛ ክብሬን ዝቅ የሚያደርግ ነገር እንድታደርጊ አልፈቅድልሽም። እሺ አታስብ፣ በቅርቡ ካንተ ጋር ማውራትን አቆማለሁ። ምክንያቱም አንተ ምንም የምትረዳ ልጅ አይደለህም። ደግሞ ራሴን ማክበር ፈልጋለሁ። እኔም እሱ ነው የምፈልገው። እሺ ስለሰማሽኝ ደግሞ አመሰግናለሁ። ሰላም ደህና ሁን። ቆይሻው ምንድን ነው የማደርገው? ልጁ ምንም የሚወጣ አይመስልም እኮ። መቅደስ ጋር ልሆን እንዴ? ወይ እሷ ደግሞ ትምህርት ነው የምትሆነው። ነፍሴ የተጨነቀች እኮ። ኢዛና ጋር ልደውል እንዴ? ሄሎ ኢዛና፣ እንዴት ነህ? ደህና ነኝ ትንሿዬ። የት ነህ? ፈልጌ ነበር። አሁን ስራ ገባሁ እኮ። ወይ ቀደም ብለሽ አትደውይልኝም ነበር? አይ ስራ ካልገባህ እኮ ቤት ና ልልክ ነበር። የት? ነኪራ ቤት? ደሞም ክላስ የለሽም እንዴ? አይ ዛሬ አልሄድኩም። በቃ እሺ፣ ስራህን ስራ። ደህና ዋል። ደህና ነሽ ግን አይደል? በሰላም ነው የፈለግሽ? አረ ደህና ነኝ፣ በጣም በሰላም ነው የፈለግኩ። እሺ በቃ ቻው። ቻው። እሺ ደግሞ ራስሽን ጠብቂ እሺ? እሺ። በቃ ምንም አማራጭ የለኝም። የጠፋ ሰው ቅዱሴ፣ እንዴት ነህ? ደግሞ የጠፋ ሰው ትያለሽ እንዴ? ሲፈልገኝ እንደቆየ ሰው። ውይ በእውነት ይቅርታ። አሁንማ እኮ የቤት እመቤት ሆኜ ውሎዬም ሁሉ ነገር የቤት ውስጥ ነው። አረ ጽናት፣ የቤት እመቤት መሆን እኮ በጣም አስደሳች ነገር ነው። አዎ እሱስ ልክ ነህ። እና እዚህ ምን ግርጥ አለክ? የባልሽን ቢሮ አይቼ እየመጣው ነው።
አረ እና አልደበረውማ አዳባሪ አግኝቶ ነው ያለው። እሱ ምን ይደብረዋል? እኔን አስደበረኝ እንጂ የሀገር ፋይል አምጥቶ ስልክ ሲያስደውለኝ ነው እኮ ያስዋለኝ። ያው ስራ በዝቶብኛል እያለ ነበር እኮ። እንዲህ ተመስገን ነው የሚባለው። ስራ አጥቶ ከመዋል እንደዚህ ቢዚ መሆን አይሻል? አው እና ተመለስና ምሳ በልተን ትመለሳለህ። ውይ ጽናትዬ በጣም ነው የቆየሁት። ደግሞ ወደ ቤት መሄድ አለብኝ። ሰው እየጠበቀኝ ነው። ካልክ እሺ በቃ እሺ ቻው። ቻው። እንዴት ነሽ? እንዴ እዚህ ምን ትላለሽ መቅዲ? እኔማ ለምን ቀረሽ ልልሽ ነው የመጣሁት። እንዴ አንቺ ክላስ አልገባሽ ነበር እንዴ? ገብቼ እንደነበረ ኢንፎርም አይናገርም እንዴ? ገብቼ ስም ጠሪያችን እናቴ እንዳስሞልቼ ነው የወጣሁት። እና ለምን ከሳቱን አልተማርሽም እንዴ? አንቺ ሳትማሪ እኔ ምን በወጣኝ? አንብቢውና ታስረጅኛለሽ ብዬ ነው። አንቺ በጣም ክላስ መቅጣት እያበዛሽ ነው። እኔ ምንም ባስረዳሽ እኮ እንዳስተማሪ ያልሆነልሽም። ኧረ እባክሽ ሙገሳ ስለማትወጂ ነው እንጂ ከመምህሩ የተሻለ ታስረጅኛለሽ። ይልቅ ውሃ ጠምቶኛል፣ ነይ እስቲ ወስጂኝ። እሺ ግን እንዳትዘነግጭ እሺ። ውስጥ ጆሲ አለ። ማን ነው ደግሞ ጆሲ? እንዴ ጆሲ ነው የትምህርት ቤቱ። ምን ይሰራል እዚህ? አንቺ ስለምን አስገባሹ? እኔ አላስገባም ብዬ በግድ ገብቶ አልወጣም አለኝ። አንቺ ልጅ ሰራተኛ መሆንሽን ትረሻዋለሽ ልበል እንዴ? ምን ማለት ነው? ከቤት ባይባሩሽስ? እኔ ምን ላድርግ ታዲያ? ሰድቤ መቼ ስወጣ ያለው ያለን ሁኔታ ደግሞ አልረዳልኝ እኮ። ወይኔ እና ቤት ማንም የለም ማለት ነው? አዎ እኔ በእናትሽ ከሰማሽ ንገሪልኝና እንሂድ። ኧረ እባክሽ ብቻሽን ስትሆኚ አስገብተሽ አሁን ደግሞ ሂዱ በሉልኝ ታያለሽ። እውነት እኔ እንዲገባ ፈቃደኛ አልነበርኩም። በጉልበት በይ የገባው እንዴ? እኔም እኮ ምን እንዳየብሽ ነው የማይገባኝ እንደዚህ ስርስርሽ የሚለው። እንዳስረዳው ፈልጎ ነው፣ ግን ደግሞ እዚህ አይሆንም። ይልቅ ነይ በእናትሽ ቤት እንግባ ሰው ሳይመጣ። እነዚህ እሱ ጋር የሚሆኑ ናቸው። እነዚህ ደግሞ ለብቻ። ይኸውልሽ ሀና ዛሬ እንግዳ አለኝ። ምንም አይነት ድራማ አልፈልግም ዛሬ። ችግር የለውም። ታዲያ ወይ ለምን ወደ ቤት አልሄድም? አይ እንደዛማ አይሆንም። ቢሮ አስገብቼ ቆልፍብሻለሁ። እንዴ እንደዛማ አይሆንም። ደግሞ በኋላ ታፍኝ ብሞትስ? እና ወይሽ ካልሆነ ከወንበር ጋር ልሰርሽ? ሀና አንቺ እኮ በጣም አስቸገርሽ። አንቺን ታይ ማለት በይ ማለት ሆናል። በቃ ወደዚህ ቢሮ ድርሽ አልልም። ቆይ የጽናቴን ድምፅ ሰማሁት መሰለኝ። ውይ ሚስት መጣች። በጣም ደስ ይላል። ታዲያ ምሳ አንድ ላይ ትበላላችሁ፣ እኔም ውጭ እበላለሁ። አረ ነይ እዚህ ስር ተደበቂ። እኔ ማነኝ? አንቺ የግራ አጥንቴ የህይወቴ ማጣፈጫ ወዷ ባለቤቴ። እንዴ አለቃ እንደዚህ የፍቅር ቃላትን ያውቃል እንዴ? ወይ ጉድ! እኔ ጋር ሲጮህ እኮ ምንም ነገር የማያውቅ ሰው ነው የሚመስለው። እሺ ኪራይ እንዴት ነህ? ልኝ ደህና ነኝ። ምን እግር ጣለሽ? ናፍቆትክ ነው። በቃ ለምን ሄጄ አብረን ምግብ አንበላም ብዬ አሰብኩኝና መጣ። አይ እንኳን መጣሽ፣ ጥሩ ነው ያደረግሽ። እና ግን ብዙ ስራ አለብህ እንዴ ፍቅር? አዎ ግን አሁን አንቺን አይቼ መስራት አልችልም። ማለት ቆይ ይሄ ሰውዬ ሌላ ሴት እየሳለ ነው እንደሚያወራት? መቼም ወንዶች ካገቡ በኋላ እንደዚህ አይነት የፍቅር ቃላትን ይጠቀማሉ ሲባል ሰምቼ አላውቅም። እንዴ ለምን? ቃሳይሽ እችን ቆንጆ ምሳ ጋብዛት ነው ያለኝ ውስጥ እንጂ ስራ አላለኝ። እሺ ግን ደግሞ በኋላ እንዳይረፍድብህና እንዳትናደድ በቃ ሰዓቱን ገፋ አድርገን ወተን እንበላለን። እንዴ እኔ ቁጭ ብዬ ስሰራ አንቺ የት ልትሄጂ ነው? አንተን አይ ካለው ምን አይነት ታታሪ ባል እንደሰጠኝ ፈጣሪን አመሰግንብካለሁ። ወይ ጉድ! እነዚህ ሰዎች ፍቅራቸውን እንደተሳገረሽባቸው መሰለኝ። እንደው አምላክ መቼ ነው ለእኔም የምሟዘዝብኝና የምሟዘዝበት አፍቃሪ የምትሰጠኝ? እና በቃ እኔ ላግዝካ። አረ ቆይ ምን ሆነ ነው? አይ የሚመጣ እንግዳ ስላለ አንቺ እዛ ሁኚ፣ እኔ እዚህ ጋር ልቀመጥ ብዬ ነው። እሺ በቃ እንደዛ ከሆነ እኔ ነኪያ ቢሮ ልሆንና ሲወጡ ተመልሼ እመጣለሁ። እሺ አረ እዚህ ሁኚ፣ ባይሆን ሲመጡ ትወጫለሽ። እሺ በቃ አሁን ስራህን ስራ፣ እኔም በወሬ ያለያዝክ። አለቃቼ ልቀቅ። እንዴ ማን ነው እሱ ጋር ያለው?
ምን ትሰሪያለሽ እዚህ? ተደብቄ። ቆይ እሷ እዚህ ቢሮ ምን ትሰራለች? ቤት እናወራለን ብዬ ነው እንጂ እኮ ልነግርሽ ነበር። አልገባኝም። ወደ ስራ መልሰሃት ነው? ሰራተኛ እንዳጣው ታውቂያለሽ። በዛ ላይ ደግሞ ስራ እንዴት እንደተደራረበብኝ ነግሬሻለሁ። ጽናት፣ እኔም እኮ ስራ አጥቼ ነው። እሺ አሁን ነው ውጪ። እና ለምንድን ነው የተደበቅሽው? እኔ ነኝ ማታ ቤት ነግርሻለሁ ብዬ አስቤ ስለነበር ስታያት እንዳትናደጂ ተደበቅ ያልኳት እኔ ነኝ። እሺ አሁን ውጪ። እኛ ብቻችንን ማውራት አለብን። እሺ ግን አደራ ብቻ ስለኔ እንዳታወሩ እንጂ የፈለጋችሁትን አውሩ። አና በቃ ውጪ፣ በቃ ውጪ። እሺ አሁን እየሰማሁህ ነው። እማሙች ማታ ነግርሻለሁ ብዬ ነው እንጂ በፍጹም ካንቺ ልደብቅ አስቤ አይደለም። እኔ እኮ የሆነች ቀልቃላ ነገር ስለሆነች ነው እንጂ ያልወደድኳት። እሷ ሰራችልህ አልሰራችልህ ህይወቴ ላይ የምትለውጠው ነገር የለም። ይገባኛል እኮ በጣም ጎበዝ ናት። ሰሞኑን ኪያ ራሱ የሷን ስራ ደረባ ነበር እየሰራች የነበረው እና በጣም ተጨናንቃለች። እሺ አንተ ካልክ ይሁን፣ ግን ደግሞ በምንም አይነት አጋጣሚ ከስራዎች ስትቀርብ ማየት አልፈልግም። እኔ እኮ ባለትዳር ነኝ፣ ፈጣሪም ደግሞ ቆንጆ አፍቃሪ ሰጥቶኛል። ታዲያ ለምንድን ነው ሌላ ሴት የማየው? አንቺ ነው የሰጠኝን ፈጣሪን አመሰግናለሁ እንጂ እንዴት አንቺ ላይ ሌላ አስባለሁ? በጣም ነው እሱ ማፈቅር። እኔም አፈቅርሻለሁ። በጣም ይቅርታ ስልኬን ረስቼ ሄጄ ነው። ምንም ሚስቴን ማቀፍ አልችልም። አንተ ስላለኸኝ በጣም እድለኛ ነሽ። አንቺን ስለሰጠኝ ፈጣሪ ነው ላይ ማመሰግነዋለሁ። እሻው ምንድነው ሰው ቤት ካላጠናው ብሎ ድርቅ ማለት? እኔ እኮ የገረመኝ ደግሞ የመቅደስ ማሽቃበጥ ነው። አስወጣለሁ ብላ ወጣ። መቅደስ ቆይ ለምንድን ነው እናጣ ሲልሽሽ ያልሽው? አንቺም ታምያለሽ እንዴ? ጆሲ እዚህ ምን ሰራለ? ሳሎን ጠብቀኝ ብያል ነበር እንዴ? እዛ እስክትመጪ ናፈቅሽኝና ላይሽ መጣሁ። አንተ ልጅ በቃ እዛ ሆነ፣ እኔ እመጣለሁ። ግን ለምንድን ነው ይሄን ያህል እኔን የምትርቂኝ? እኔ ጓደኛሽ ስለሆነ የምገባ ሰው አይደለሁም እንዴ? አሳፍርሻለሁ እንዴ? እንዴ እሱ ደግሞ ማለት ነው በፍጹም እንደዛ አይደለም። ሁል ጊዜ ልቀርብሽ ስሞክር ትሸሽኛለሽ። አሁን ደግሞ መቅዲን መስዬሽ ምን እንዳልሽ ሰምቼሻለሁ። አይ እነዛ ሳይሆን ሰው ከመጣ ድንገት ስለሚቆጡኝ ነው። እንዴ ምን ማለት ነው? ጓደኞችሽ ነን። ስትቀሪ ተጨንቀን ልናይሽ መጣን። እንደዚህ የቀለለ ከቤተሰብ ጋር ስለምትኖር ነው። እንደኔ ከሰው ጋር ብትኖር ግን ጭንቀት ይገባ ነበር። አይ ወጣቶች ናቸው። እንደዚህ አይነት ነገር ለመረዳት ከቤተሰቦቻችን እነሱ የሚሻሉ ይመስለኛል። ቤተሰቦቻችን እኮ አርጅተዋል አይደል እንዴ? ቤተሰብ በኖረኝና ባይረዱኝ። አሁን ተነስና ሄድ ሳሎን። በቃ እንድታወሪኝ እፈልጋለሁ በነፃነት። እንዴ ስለምን ላውራ አልገባኝም። ደስ ስላለሽ ጉዳይ፣ ስለ ቤተሰቦችሽ ምን ባረግልሽ ደስ እንደሚልሽ፣ ብቻ ደስ ስላለሽ ጉዳይ ማውራት እንችላለን። አሁን ከዚህ ቤት ነው ደስ የሚለኝ። እንዴ አንቺ ምንሽ ነው ቢሳት እንደዚህ አይነት ወሬ የምታወሪው? በዛት እኮ የሚወራው አንድ ስለመሆን እንጂ ስለመለየት አይደለም። አልገባኝም። አንዳንድ ነገሮች እኮ ከቃል በላይ ድርጊት ሲገልጻቸው በጣም ቆንጆ ናቸው። በቃ ሳሎን ሆኖና ትንሽ አንብበን ትሄዳለህ። እኔ ግን የአንቺን ሰውነት ማንበብ ነው የምፈልገው። ጆሲ እስኪ እኔን ለመረዳት ሞክር። እንዴ ምን ነው ሰላም አትለኝም እንዴ? አይ ትንሿ መስለሽኝ ነው። አሃ እሷ ካልሆነች ሌላ ሰው ሰላም አትልም? እንደዛ ነው? እሷ ስለሆነች ስላልሆነች ሳይሆን አንቺ ስለሆንሽ ነው ሰላም ማለትሽ። አልገባኝም። ቢገባሽማ ገና ስታይ ነበር ብን ብለሽ የምትጠፊው። አሁን ትንሿ አለች ወይስ የለችም? ኧረ አለች፣ ቤት ናት። በቃ ጥሪልኝ፣ እሷን ነው የፈለኩት። ለነገሩ ተይው ራሴ እጠራታለሁ። እዚህ ይሁን፣ እኔ ጠርቼ ልመጣለሁ። አንተ መግባት አትችልም። ለምን አባሽ ነው የማልገባው? አንቺስ ማን ስለሆንሽ ነው የምትከለኪኝ? ቤት ሰው ሲገባ እንደምትቆጣ አልነገረችም? በተለይ ደግሞ ወንድ። አንቺ ልጅ ዞር በይልኝ። ምን ነው ጥፌ ናፈቀሽ እንዴ?
መቼም ብዙ ጊዜ ከመጠፍጠፍሽ የተነሳ ሱስ ሳይሆንብሽ አይቀርም። ሴት ልጅ መምታት ኋላ ቀርነት እንጂ ጀግንነት አይደለም። እሺ ደህና ነገር እንደሰራ ሰው ደግሞ አፉን ሞልተህ ታወራለህ። አሁን ዞር ትያለሽ ወይስ ምን ልታስፈራራኝ የሞከርክ ነው? ተግባርም ላይ ጎበዝ ነኝ። እሺ ይሄ የማይረባ ቆይ እኔ መቅደስ አይደለሁም ትንሿን ባልቀማ። አስጠበቅኩ እንዴ? ኧረ በፍፁም አሁን የደረስኩት። እንዴ ደግሞ ምንድን ነው እንጥልጥልኩ? ያው ከቤት ከወጣሁ አይቀር ምሩን በዚሁ ሊያት ብዬ እኮ ነው የመጣሁት። ስለዚህ ዞር ዞር እያልሽ ቤተሰብ እየጠየቅሽ ነው ማለት ነው? በዚህ አጋጣሚ እንጠያየቅ እንጂ ሳያችሁ እናንተ ልትረሱኝ ነው። አይ ቅዱሴ፣ ያው አለመመቻቸት ነው እንጂ አንተ እንዴት ብለን ነው የምንረሳ? በል በቃ እሺ፣ አንቆም እንሂድ። እሺ ግን ይኸውልህ እኔ ነኝ የሚይዘው፣ እምቢ እንዳትለኝ። አራት ይዛለ፣ ችግር የለም። እኔ የምልህ ደግሞ እኮ ሰማሁኝ ምሩ መንቀሳቀስ እንደጀመረች። ምን መዳም ብቻ። አሁንማ በእናትህ ተንቀሳቅሳ ምግብ ላይ እያበሳሰለች ነው። በጣም ደስ ብሎኛል፣ ተመስገን። ኧረ እባክህ በደንብ አገግማለች ማለት እኮ ነው። አዎ ይኸውልህ ስርዓት ስሪቢ በነግራት ምንም እየሰማችኝ ያለ። አሁን እርግጠኛ ነኝ ልክ ሳሎን ስንገባ እያጸዳዳች ነው የምናገኛት። ዝም ብሎ መቀመጥ እኮ በጣም ነው የሚያሰለችው። እሺ በቃ ና እንሂድ፣ ፀሐይ ላይ አላውቅም። አምጣት። እሺ ካልክ ምን ይደረግ። ተቸገርኩ። ምንድን ነው ያደረጉት? ለምንድን ነው ያዳንሽ? ምን ማለት ነው? ራሽን ስትጎጂ ዝም ብዬ ማየት ነበረብኝ? ግን እኮ እኔ አንቺን ልገልሽ ነበር የመጣሁት። አንቺማ የልጅነት አይምሮ ክፉና ደጉና ለሰው ብሎሽ የማይሆን ነገር ልታደርጊ ነበር። ግን ፈጣሪ ጠበቀሽ። ሰው መግደል እኮ የእግር እሳት ነው። ቆሺ ለምንድን ነው አንቺ ለእኔ ጥሩ ሰው እየሆንሽልኝ ያለሽው? ምክንያቱም ወንድምሽ ከምታስቢው በላይ ለእኔ ጥሩ ሰው ነበር። ግን እኮ እኔ ክፉ ነኝ። አንቺን አሰቃይችሻለሁ። የሁሉ ነገር በእኛ መሀል ይቀር። በቻልኩት መጠን ደግሞ ለግዝሽ እፈልጋለሁ። ወንድምሽ ለአንቺ ምን ያክል ሊያስብልሽ እንደነበር ደግሞ አረሰው። ግን አንቺ ያውቀሽ ሰው እስኪመጣ አይደለማ እያስመሰልሽ ያለሽው? ልታሳስሪኝ አይደለማ? በፍጹም አይደለም። ነገርኩሽ እኮ አንቺ መጉዳት ብፈልግ ለናውም ነግረው ነበር። ከሊና የበላይ የሆንሽ ነው። ወንድሜ እንዳለው በጣም ጥሩ ሰው ነሽ። ያን ያህል እንኳን አይደለሁም። ባይሆን ፊትሽን ታጠቢ፣ ዓይንሽ ቀልቷል። እሺ አምላኬ ሆይ በንጹህ ልቤ ልቀይራት ስሞክር ስላገዝከኝ አመሰግናለሁ። ወደ ውስጧ የሚመላለሰውን ክፋት እንድትሰራ የሚያደርጋትን ሰይጣን ደግሞ አታያዝላት። ናኦሚ ለምን ደውዬ አላስደነግጥም? ስልክ የት ነበር? ባትሪ ሰክቶ እንዳይሆን እንጂ። አንቺ ተረገምሽ። የት አድርገሻት ነው? እንዴ እኔ ምን አረጋታለሁ? ይልቅ እሷ የለችም። እኔ እናንተ እናውራ። አንቺ ልጅ ስንቴ ነው የምነግርሽ? በጣም ትቀፍኛለሽ። እንዴ ይሄን ያለ እንዴ አንተ ምን ሆነ ነው? እኔ እኮ የሰው ልጅ ነኝ። አንቺ የሰው ልጅ ለመባል አእምሮ ይጎልሻልሽ። ቆይ እንደዚህ መሆኑ እየቀለድኩ መስሎ ነው እንዴ? እኔ እኮ የምሬ ነው። ትመቸኛለህ። አረ ዓለም ላይ አንድ አንቺ ብቻ እንኳን ብትቀሪ ዞር ብዬ ነው ቼክ ማላደርግሽ። ይሄ ማይረባ። ቆይ ዳዴ እያስባልኩ እንዲከተለኝ ካላደረኩት እኔ መቅደስ አይደለሁም። ስማኝ ጆሲ፣ በእናትህ ከዚህ እንውጣ። እሺ አንቺና እንወጣለን። እንዴ መነሳት ከብዶ ነው? ምን እየሆናችሁ ነው? ኢዛና ወድቀን አይደል? አዎ በፍቅር ወድቀን ነው። ጭራሽ በፍቅር ነው ወደቃችሁት? ትምህርት ምናምን ስትኝ የነበረው? ቆይ ላስረዳ። ይዞ ቆይ እዚህ ውሽታም ሰው አልወድምሽ። ገፋታለ እንዴ? መጀመሪያ ያደግ ህፃ ተረጋጋ እንጂ ይዞ ተጎዳ እንዴ? ምንድን ነው የተፈጠረው? ተጎዳ መሰለኝ። እስኪ ጆሲ እስኪ ተጎዳ ፍንጫል ይለ ዞር በይልኝ። ከማን ጋር እንደተጋጨ አልገባው። እሺ ደህና ነህ ግን? ተይኝ አልኩሽ እኮ። እና እኔ ላይ ምን ያስጨዋል? ያስመታችን እሷ የመታው እሱ። ወንድ ከሆንክ እሱን አመታውም ነበር። ምን አልሽ አንቺ? የማትረቢ ምንም አላልኩም። ሰባተኛ ሰማይ ነው እሺ የምልክሽ። እና በመሀል እኔን ሊገሉኝ ነው እንዴ? ሆ